You saying Eritrea is going to wait 3 or 4 decades before it holds elections? Maybe more, who knows? ኤርትራ ለብዙዎች የአፍሪካ ሰሜን ኮሪያ ናት፣ ለሌሎች ደግሞ የጽናትና የሉዓላዊነት ተምሳሌት። ነገር ግን ከዚህ ሁሉ በስተጀርባ ላለፉት 30 ዓመታት ሀገሪቱን ያለ ምርጫ፣ ያለ ህገ መንግስትና ያለ ተቀናቃኝ የሚመሩ አንድ ሰው አሉ። ኢሳያስ አፈወርቂ አሁን 80ኛ ዓመታቸውን እያከበሩ ነው። ከዚህ ውስጥ አብላጫውን በኤርትራ ዙፋን ላይ ተቀምጠው ያሳለፉት ነው። ዛሬ ግን ጥያቄው እድሜያቸው 80 እየደፈነ ያሉትን ፕሬዝዳንት ማን ይተካቸዋል? የኤርትራ ጀነራሎች ወይስ በሚስጥር የተዘጋጀ ያለው ልጃቸው አብርሃም ኢሳያስ? በ1983 ኤርትራ ከኢትዮጵያ ጋር የነበረውን 30 ዓመት የፈጀ ጦርነት አጠናቃ ነፃነቷን ስታገኝ ኢሳያስ ለህዝባቸው ዲሞክራሲያዊ ኤርትራን ቃል ገብተው ነበር። ሆኖም በ1991 ከኢትዮጵያ ጋር የተጀመረው የድንበር ጦርነት ሁሉንም ነገር ቀየረም። እንደ አውሮፓውያኑ አቆጣጠር በ2001 የሀገሪቱ ከፍተኛ አመራሮች ህገ መንግስቱ ይተግበር ብለው ሲጠይቁ ኢሳያስ የወሰዱት እርምጃም አሰቃቂ ነበር። ጓደኞቻቸውን ወደ ወህኒ ወረወሩ፣ የግል ሚዲያዎችን ዘጉ። ከዚያ ቀን ጀምሮም ኤርትራ በአንድ ሰው ትዕዛዝ ብቻ የምትመራ ሀገር ሆነች። When are elections going to be held in Eritrea? Then we will wait for about 3-4 decades until we see genuine natural situations emerge in Eritrea. You saying Eritrea is going to wait 3 or 4 decades before it holds elections? Maybe more, who knows? በኤርትራ ፖለቲካ ውስጥ ወታደራዊ ጀነራሎች ትልቅ ጉልበት ቢኖራቸውም ፕሬዝዳንት ኢሳያስ ግን ወንድ ልጃቸውን አብርሃም ኢሳያስ አፈወርቂን ለተተኪነት እያዘጋጁ ስለመሆኑ ይነገራል። አብርሃም እንደ አባቱ ታጋይ አይደለም። እሱ የተማረው በምዕራባውያን ትምህርት ቤት ነው። ነገር ግን አባቱ በሄዱበት ሁሉ አብሮ ይታያል። ከቻይና እስከ ሩሲያ፣ ከሳውዲ አረቢያ እስከ ኢትዮጵያ በተደረጉ የዲፕሎማሲ ጉዞዎች አብርሃም በፕሬዝዳንቱ ልዩ አማካሪነት ስም በጠረጴዛው ዙሪያ ይቀመጣል። ምንጮች እንደሚሉት አብርሃም በአሁኑ ወቅት የሀገሪቱን የስትራቴጂካዊ ፕሮጀክቶችና የቴክኖሎጂ ዘርፍ በበላይነት ይቆጣጠራል። ይህ ለብዙዎች ግልጽ ምልክት ነው። ኢሳያስ ስልጣኑን ለልጃቸው ለማውረስ የሰሜን ኮሪያ አይነት የቤተሰብ ስርወ መንግስት እየመሰረቱ ነው። ነገር ግን ለልጅ ስልጣን ማውረስ እንደታሰበው ቀላል ላይሆን ይችላል። ኤርትራን ለ30 ዓመት የጠበቁት አንጋፋ ጀነራሎች ናቸው። እነዚህ ጀነራሎች በበረሃ ቆስለው ተርበው ሀገር ያቆሙ ሰዎች ናቸው። ታዲያ ሜዳ ያልወረደውንና ያልታገለውን አብርሃምን እንደ መሪ ይቀበሉታል ወይ የሚለው አነጋጋሪ ነው። በአስመራ ቤተ መንግስት ውስጥ ድምጽ አልባ ሽኩቻ እንዳለ ይነገራል። ኢሳያስ ታማኝ ያሏቸውን ጀነራሎች በየጊዜው በማዘዋወርና በማሰር ኃይላቸውን ያዳክማሉ። ሆኖም ከኢሳያስ በኋላ የሚፈጠረው ክፍተት እነዚህን ኃይሎች ወደ ግጭት ሊያስገባቸው ይችላል የሚልም ስጋት አለ። ኤርትራ ያለ ኢሳያስ ምን ትሆናለች? 3 ትልቅ አማራጮች አሉ። የመጀመሪያው ጀነራሎቹ ስልጣን ለመያዝ ከተጋጩ ኤርትራ እንደ ሊቢያ ወደ ማያልቅ የእርስ በርስ ጦርነት ልትገባ ትችላለች። አብርሃም የአባቱን ደጋፊዎች በማባበልና በውጭ ኃይሎች ድጋፍ ስልጣኑን ካጠናከረ ደግሞ ኤርትራ ለተጨማሪ ዓመታት በዚሁ ስርዓት ትቀጥላለች። ሶስተኛው አማራጭ በውጭ ያሉ በሚሊዮን የሚቆጠሩ ኤርትራውያንና በአገር ውስጥ ያለው ተስፋ የቆረጠ ወጣት ለውጥ ሊያመጡ ይችላሉ። ኢሳያስ አፈወርቂ ለኤርትራ ነፃነት ታግለዋል። ነገር ግን ነፃነቱን ለህዝቡ አልሰጡም። አሁን ዘመናቸውን ሊያበቃ ሲቃረብ ልጃቸውን ለማንገስ የሚያደርጉት ጥረት የአገሪቱን ህልውና አደጋ ላይ ሊጥል ይችላል። ኢሳያስ አፈወርቂ የግል ህይወታቸውን ከካሜራ እይታ ውጭ ማድረግን ይመርጣሉ። ሆኖም የቤተሰባቸው ታሪክ ከኤርትራ የነፃነት ትግል ጋር የተቆራኘ ነው። ባለቤታቸው ወይዘሮ ሳባ ኃይለልክ እንደ ፕሬዝዳንቱ ተጋዳይ ነበሩ። ጥንዶቹ በበረሃ የነፃነት ጉዞ ወቅት ነው ትዳር የመሰረቱት። ወይዘሮ ሳባ እንደ ሌሎች የአፍሪካ ቀዳማዊት እመቤቶች በፖለቲካው መድረክ ጎልተው አይታዩም። ይልቁንም ትሁትና ከዲፕሎማሲያዊ ድምቀት የራቁ ተብለውም ይገለጻሉ። ይህ በቤተ መንግስቱ ዙሪያ ያለው ሚስጥራዊነት ጥያቄዎችን ማብዛቱም አልቀረም።
ኢሳያስና ሳባ 3 ልጆች አሏቸው። ታላቁ አብርሃም፣ ብቸኛዋ ሴት ልጅ ኤልሳና የመጨረሻው ብርሃንም። ተስፋ የተጣለበት ወራሽ አብርሃም ኢሳያስ። አብርሃም በሳይንስና ቴክኖሎጂ ዘርፍ የሰለጠነ ሲሆን በአሁኑ ወቅት በኤርትራ ስትራቴጂካዊ የኢኮኖሚ ጉዳዮች ላይ ትልቅ ስልጣን አለው። አብርሃም ከአባቱ በተቃራኒ ቴክኖክራት ወይም በእውቀት ላይ የተመሰረተ አመራር እንደሆነም ይነገራል። ነገር ግን የኤርትራን የወታደራዊ ደህንነት መዋቅር በቅርበት እንዲያውቅ በአባቱ ትዕዛዝ በተለያዩ የደህንነት ስልጠናዎችና ስብሰባዎች ላይ እንዲሳተፍ ይደረጋል። ኤልሳ ኢሳያስ በስዊዘርላንድ ትምህርቷን እንደተከታተለችም ይነገራል። ምንም እንኳን በፖለቲካ ውስጥ ቀጥተኛ ተሳትፎ ባይኖራትም የቤተሰቡን የውጭ ግንኙነቶችና የፋይናንስ እንቅስቃሴዎች እንደምትከታተል አንዳንድ ምንጮች ይጠቁማሉ። ብርሃነ ኢሳያስ በቤተሰቡ ውስጥ ዝምተኛው ልጅ ተብሎም ይታወቃል። እሱም ቢሆን እንደ ታላቅ ወንድሙ በአስመራ ቤተ መንግስት ውስጥ በሚከናወኑ ጉዳዮች ላይ የቅርብ እይታ ቢኖረውም ወደ ፖለቲካው መስመር የመግባቱ እድል ዝቅተኛ እንደሆነም ይታመናል። ምንም እንኳን የአምባገነን መሪዎች ልጆች ቢሆኑም አብርሃምና እህቱ ኤልሳ እንደ ማንኛውም ኤርትራዊ ወጣት የሳዋ ወታደራዊ ማሰልጠኛን እንደጨረሱም ይነገራል። ይህ የተደረገው በህዝቡ ዘንድ ልዩ መብት የላቸውም የሚል ምስልም ለመፍጠር ነው። ኢሳያስ አፈወርቂ ልጃቸውን አብርሃምን ለስልጣን እያዘጋጁት እንደሆነ የሚያሳዩ 3 ግልጽ ምልክቶች አሉ። አብርሃም አባቱ በማይገኙባቸው ቦታዎች ጭምር ኤርትራን ወክሎ ተገኝቷል። በተለይም ከሩሲያና ከአረብ ሀገራት ጋር ባሉ ግንኙነቶች ላይ የፕሬዝዳንቱ የግል ተላላኪ ሆኖም ያገለግላል። የአገሪቱ የወርቅ ማዕድንና ሌሎች ከፍተኛ ገቢ ያላቸው ዘርፎች በአብርሃም የቅርብ ክትትል ስር ናቸው። ስልጣን ለመያዝ የገንዘብ ምንጩን መቆጣጠርም ቀዳሚው እርምጃ ነው። በኤርትራ ውስጥ እየተገነቡ ያሉ የሳይበርና የደህንነት ቴክኖሎጂዎችን የሚመራው እሱ ነው። ይህ ማለት የአገሪቱን የመረጃ ፍሰት በእጁ ይዟል ማለት ነው። አብርሃም ኢሳያስ እንደ አባቱ ቁጡና ንግግር ወዳድ አይደለም። ይልቁንም ዝምተኛ፣ አስተዋይና በቴክኖሎጂ የተጠመደ እንደሆነም ይነገራል። በአስመራ ለሚገኙ የቅርብ ሰዎችም አብርሃም አባቱ በፈጠሩት የጦርነት ድባብ ውስጥ ሳይሆን በዘመናዊው ዓለም አስተሳሰብም ያደገ ወጣት ነው። በአስመራ ዩኒቨርሲቲና በውጭ ሀገራት በኮምፒውተር ሳይንስ መስክ የሰለጠነ ሲሆን ይህም በኤርትራ ውስጥ ያለውን የመረጃ መረብ ወይም አይሲቲ እና የደህንነት ካሜራዎች ተከላም በበላይነት እንዲመራ ማስችሎታል። አባቱ በሰው ኃይልና በወታደራዊ ጡንቻ ሲያምኑ አብርሃም በትክክልና በዲጂታል ቁጥጥርም ያምናል። እሱ ለኤርትራ ያለው ራዕይ እንደ ዱባይ ዘመናዊ የሆነች ግን እንደ ሰሜን ኮሪያ ቁጥጥር የበዛባት ሀገር መፍጠር እንደሆነም ይገመታል። ትልቁ ፈተናው የበረሃ ትግል ታሪክ የሌለው መሆኑ ነው። በኤርትራ ፖለቲካ ተጋዳላይ ያልሆነ ሰው ከፍተኛ ስልጣን ሲይዝ ማየት ብርቅ ነው። ይህ ደግሞ በነባር ታጋዮች ዘንድ የማይታወቅ እንግዳም ያደርገዋል። አብርሃም ከትግርኛ በተጨማሪ እንግሊዝኛና አረብኛን አቀላጥፎ ይናገራል። አብርሃም እስካሁን ድረስ ለየትኛውም የሀገር ውስጥም ሆነ የውጭ ሚዲያ ቃለ መጠይቅ ሰጥቶም አያውቅም። ልክ እንደ አባቱ ሚስጥራዊ መሆንን መርጠዋል። ኢሳያስ ልጃቸውን ሲያዘጋጁ ብቻቸውን አይደሉም። እንደ ደህንነት ሹም አብርሃ ካሳ ያሉ የፕሬዝዳንቱ የቅርብ ሰዎች አብርሃም ኢሳያስን ወደ ስልጣን ለማምጣት እንደ ድልድይ ያገለግላሉም ተብሎ ይታመናል። ነገር ግን ይህ ዝግጅት በጀነራል ፊልጶስ ወልደ ዮሐንስ በሚመራው ወታደራዊ ክንፍ ውስጥ ያለ ስጋት ተቀባይነት ማግኘቱ አጠራጣሪ ነው። በኤርትራ ውስጥ ያለው ትልቁ ፍጥጫም አብርሃም ኢሳያስና በነባር ጀነራሎች መካከል ብቻ አይደለም፣ በበረሃው ትውልድና በሳዋ ትውልድ መካከል ነው። ነባር ጀነራሎች ስልጣን ለልጁ እንዲተላለፍ ከፈቀዱም ኤርትራ ወደ ቤተሰባዊ አገዛዝ ትገባለች። ካልፈቀዱ ግን ሀገሪቱ በጀነራሎች ሽኩቻ ወደ መበታተን ልታመራም ትችላለች። የኤርትራ ፖለቲካ እንደ ቀይ ባህር ሞገድ የማይገመት ነው። ኢሳያስ ልጃቸውን እያዘጋጁ ቢሆንም የመጨረሻው ቃል ግን
የጠመንጃ አንደበት ባላቸው ጀነራሎች እጅ ነው። ኢሳያስ አፈወርቂ ቤተሰባዊ ህይወት ከአገሪቱ ህልውና ጋር ተሳስሯል። አብርሃም ኢሳያስ የኤርትራው በሽር አልአሳድ ይሆን ወይስ የለውጥ መሪም? የፕሬዝዳንቱ የልጅ ጨዋታ በኤርትራ ሰማይ ስር ምን እንደሚወልድ የሚታወቀው የኢሳያስ ዘመን ጀንበር ስትጠልቅ ብቻ ነው።